ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን ይህ ፋስ ስፖርት ዩብ ነው። የ41 ዓመቱ እንግሊዛዊ አሰልጣኝ ሊያም ሮዚነር ባለፈው ጥር ወር እስከ 2032 በሚቆይ ኮንትራት ቼልሲን ቢረከቡም ገና 4 ወር እንኳን ሳይሞላቸው ከስልጣናቸው በይፋ ተሰናብተዋል። አሰልጣኝ ሊያም ሮዚነር ቼልሲን ያለፉትን 5 ጨዋታዎች ምንም ግብ ሳያስቆጥር ሽንፈት ማስተናገዱ ለስንብታቸው ምክንያት ሲሆን በ114 ዓመት የቼልሲ ታሪክ ውስጥም መጥፎ ጉዞ ሆኖ ተቀምጧል። በኮፓም አስቸኳይ ስብሰባ ያደረጉት የቼልሲ አመራሮችም አሰልጣኝ ሊያም ሮዚነርን ለማሰናበት ወስነው በምትካቸው ካሉ ማክፋርሌን ማለትም የቼልሲ ጊዜያዊ ምክትል አሰልጣኝ የነበሩትን ሰው ማለት ነው ቼልሲን በጊዜያዊነት እንደሚመሩ ይፋ አድርጓል። ማክፋርሌን ከዚህ ቀደም ኢንዞ ማሬስካ ሲሰናበቱ ክለቡን በጊዜያዊነት የመሩ ሲሆን ከማንቸስተር ሲቲ ጋር ነጥብ ተጋርተው በፉልሃም መሸነፋቸው ይታወሳል። ቼልሲ ባወጣው ይፋዊ መግለጫ ውሳኔውን መወሰን ቀላል እንዳልነበረ ገልጾ ነገር ግን የክለቡ ወቅታዊ አቋም ከሚፈለገው ደረጃ በታች በመሆኑ አሰልጣኙን ለማሰናበት መወሰኑን ይፋ አድርጓል። ሰማያዎቹ አክለውም ለአሰልጣኝ ሮዚነር ለቀጣይ ህይወታቸውም መልካም ጊዜን ተመኝተውላቸዋል። ከ1912 በኋላ ለመጀመሪያ ጊዜ በቼልሲ ታሪክ ያለፉትን 5 ጨዋታዎች ምንም ግብ ሳያስቆጥር የተሸነፈው ቼልሲ በሳምንቱ መጨረሻ በኤፍኤ ካፕ ግማሽ ፍጻሜ ከሊድስ ጋር የሚፋለም ይሆናል። አሁን አዲስ የተሾሙት የቼልሲ ጊዜያዊ አሰልጣኝ ካሉ ማክፋርለን ከዛሬ ጀምሮ በቼልሲ ቤት ስራቸውን የሚጀምሩ ሲሆን የእንግሊዝ ፕሪሚየር ሊግ የዚህ ዓመት የእንግሊዝ ፕሪሚየር ሊግ እስኪጠናቀቅ ድረስ ከቼልሲ ጋር ይቆያሉ። ከዛ በኋላ አዲስ ለሚመጣው በቋሚነት ለሚመጣው አሰልጣኝ ስልጣናቸውን ያስረክባሉ ማለት ነው። እንግዲህ ወደ ቼልሲ ማንና አሰልጣኝ አድርጎ ሊቀጥር ይችላል የሚለው ብዙ መላምቶች እየቀረቡ ይገኛሉ። ብዙ ትንታኔም እየተሰጠበት ይገኛል። ከነዛ መካከል እንግዲህ በዋናነት ቼልሲ ሊያስፈርማቸው ይችላሉ ተብሎ ከሚጠበቁ አሰልጣኞች መካከል በዋናነት እንግዲህ የሚጠበቁት የበርንማውዝ አሰልጣኝ አንዶኒ አይራውላ የተባሉ አሰልጣኝ ናቸው። እኚህ የበርንማውዝ አሰልጣኝ ወጣት ናቸው። እንደዚሁም በጣም በታክቲክ በቴክኒክ የላቁ አሰልጣኝ እንደሆኑ ይነገርላቸዋል። አሁን በርንማውዝ በፕሪሚየር ሊጉ ተፎካካሪ እንዲሆን በማድረግ ረገድ የነበራቸው ሚና ከፍተኛ ነው። አሁን ላይ በርንማውዝ እጅግ ጠንካራ ቲም ነው። አርሰናልን የመሰለ ትልቅ ቲም ሜዳው ኤምሬት ድረስ ሂዶ በማሸነፍ እንደዚሁም የአውሮፓ ሻምፒየንስ ሊግ ተሳትፎን ለማግኘት ትልቅ ፉክክር እያደረገ የሚገኝ ክለብ ነው። ይህንን ክለብ እንግዲህ ወደ ታላቅነት ደረጃ ወደፊት ደረጃ በማምጣት ረገድ እኚህ የበርንማውዝ አሰልጣኝ ትልቅ ሚና ተጫውተዋል። የብዙ ክለቦችም አይን አርፎባቸዋል። በዋናነት ብዙ ክለቦች እኚህ አሰልጣኝ ላይ አይናቸውን ሊጥሉ የቻሉበት ምክንያት በመጪው ክረምት ከበርንማውዝ ያላቸው ውል ይጠናቀቃል ማለት ነው። ፍሪ ኤጀንት ይሆናሉ። ወደ ፈለጉበት ክለብ የማምራት ነጻነት ይኖራቸዋል። ስለዚህ ከበርንማውዝ ያላቸው ግንኙነት በመጪው ሰኔ ላይ የሚጠናቀቅ በመሆኑ በርካታ ክለቦች አይንጥለውባቸዋል። በዋናነት ቼልሲ ነው። እንግዲህ አሰልጣኝ ሊያም ሮዚነርን ከመቅጠሩ በፊትም እንደዚሁ እኚህ አሰልጣኝ ላይ ቼልሲ ፍላጎት ነበረው። ነገር ግን ኋላ ላይ ሐሳቡን ገጥቶ ከበርንማውዝ ጋር አሰልጣኙ የመለያየት ፍላጎት ስላልነበራቸው በጊዜው ሐሳቡን ትቶት ነበር። አሁን ግን ኮንትራታቸው የሚጠናቀቅ በመሆኑ ቼልሲ ይህንን አሰልጣኝ የማስፈረም ሁኔታው ፕሮባቢሊቲው ከፍተኛ እንደሚሆን እየተገለጸ ይገኛል። አሁን ላይ ማርኬት ላይ ከሚገኙ አሰልጣኞች በዋናነት እንግዲህ እኚህ አሰልጣኝ ናቸው ቼልሲን ይረከባሉ ተብሎ የሚጠበቀው። ከዛ ውጪ ፋብሪጋዝም እንደዚሁ ተጠቃሽ ነው። ዲያጎ ሲሞኔ እንደዚሁ በሁለተኛ ደረጃነት ዲያጎ ሲሞኔ ከፍተኛ ግምት ተሰጥቷቸዋል። ምክንያቱም ከአትሌቲኮ ማድሪድ ጋር ያላቸው ግንኙነት በዚህ አመት ሊጠናቀቅ ይችላል የሚሉ መላምቶች እየተሰጡ ይገኛሉ። በአትሌቲኮ ማድሪድ የተለየ አጫዋወትና የተለየ ፍሌቨር ያለው ቲም ለመፍጠር በመፈለጉ ከአሰልጣኝ ዲያጎ ሲሞኒ ጋር ያለውን ግንኙነት በማቆም ሌላ አሰልጣኝ መሾም ይፈልጋል የሚሉ ሐሳቦች እየተሰነዘሩ ይገኛሉ። ምክንያቱም እንግዲህ ዲያጎ ሲሞኒ
በአትሌቲኮ ማድሪድ እስካሁን ለ14 ዓመት ያህል ቆይቷል። በጣም ረጅም ጊዜ ሳይባረሩ ያሰለጠኑ አሰልጣኝ ናቸው። ስለዚህ አሁን አትሌቲኮ ማድሪድ በአዲስ አቀራረብ በአዲስ አጫወት ወደ ላሊጋው መመለስ ይፈልጋልና እኚህ አሰልጣኝን መሸኘት ይፈልጋል። ስለዚህ ቼልሲ እንደዚሁ የቼልሲ አይኖች እዚህ አሰልጣኝ ላይ አርፈዋል። እንደውም ከሁለት ቀናት በፊት ዘሰን እንዳስነበበው ከሆነ ቼልሲ በይፋ ይህንን አሰልጣኝ ለማስፈረም እንቅስቃሴ ጀምሯል ሲል መዘገቡ ይታወሳል። ስለዚህ በሁለተኛ ደረጃነት ዲያጎ ሲሞኒ ቼልሲን የሚረከቡበት እድል ሊኖር ይችላል ማለት ነው። ምናልባት የቼልሲ ባለቤቶች ትንሽ ሊቸግራቸው የሚችለው ነገር እኚህ አሰልጣኝ እጅግ ውዱ ተከፋይ አሰልጣኝ ናቸው። በዓለም ላይ ከሚገኙ አሰልጣኞች ሁሉ እንደ ዲያጎ ሲሞኒ ከፍተኛ ገንዘብ የሚከፈለው አሰልጣኝ የለም። ከነ አርቴታ፣ ከነ ጋርዲዮላ፣ ከነ ሞሪኖ ከሁሉም አሰልጣኞች በበለጠ ትልቅ ክፍያ የሚከፈላቸው አሰልጣኝ ናቸው። ስለዚህ ይህንን ክፍያ ለመክፈል ፈቃደኛ ናቸው የሚለው ነገር አጠያቂ ነው። ነገር ግን ቼልሲ ፈላጊ ሆኖ ቀርቧል። ስለዚህ በሁለተኛነት እኚህ አሰልጣኝ ተጠቃሽ ናቸው። ሌላው ጁሊያን ንግልስማን እንደዚሁ ከሚፈለጉ አሰልጣኞች መካከል አንዱ ነው። ፍራንክ ላምፓርድም እንደዚሁ ተጠቃሽ ነው። ነገር ግን ፍራንክ ላምፓርድ ፈቃደኛ ሊሆን ይችላል የሚለው ነገር አጠራጣሪ ነው። ምክንያቱም አንድ አሰልጣኝ ቼልሲ ቤት ሲመጣ ውጤት ማምጣት የማይችል ከሆነ ቀጥታ እንደሚባረር ይታወቃል። ፍራንክ ላምፓርድም ከዚህ በፊት እንደዚህ አይነት እጣ ፈንታ ደርሶት ነበር። ቼልሲን ተረክቦ ነገር ግን ውጤት ማምጣት ባለመቻሉ አሰናብተውት ነበር። አሁን ላይ እንግዲህ ኮቨንትሪ ሲቲን ይዞ ወደ ፕሪሚየር ሊግ አድጓል። ስለዚህ አሁን ላይ ጥሩ ሁኔታ ላይ የሚገኘው ምናልባትም ይዤ የመጣሁትን ክለብ ከታች ከሻምፒዮንሺፕ ይዤ የመጣሁትን ክለብ ከፍተኛ ደረጃ ማድረስ አለብኝ በሚል የቼልሲን ጥያቄ ይቀበላል ተብሎ አይጠበቅም። ነገር ግን ቼልሲን ሊያሰነጥሉ ይችላሉ ከተባሉ አሰልጣኞች መካከል እንደዚሁ ስሙ እየተጠቀሰ ይገኛል። ሉዊስ ኤንሪኬ ሌላኛው ቼልሲ ቤት ስሙ እየተያዘ የሚገኝ አሰልጣኝ ነው። ይህ እንግዲህ የፒኤስጂ አሰልጣኝ አሁን ላይ እጅግ አውሮፓ ላይ ውጤታማ ከሆኑ አሰልጣኞች መካከል አንዱ ነው። ነገር ግን ሉዊስ ኤንሪኬ በተለያዩ ኢንተርቪዎች በሰጠው ቃለ ምልልስ በፈረንሳይ የመቆየት ፍላጎት እንደሌለው ገልጿል። በዚህም መሰረት እንግዲህ የእንግሊዝ ክለቦች አይኑን ጥለውበታል። ከነሱ መካከል ማንቸስተር ዩናይትድ የዚህ አሰልጣኝ ፈላጊ ነው። ማንቸስተር ሲቲም እንደዚሁ ፔፕ ጋርዲዮላ የሚለቅ ከሆነ ምትኩ ማድረግ ይፈልጋል። ቼልሲም እንደዚሁን ይሄ አሰልጣኝ ይፈልጓልና ፉክክሩ ከፍተኛ ነው። እውነት ለመናገር ቼልሲ በደንብ ፈርዘር የሚሄድ ከሆነና ለዚህ ይህንን አሰልጣኝ ለማምጣት ፍላጎት ካለው በእጁ ሊያስገባ የሚችልበት እድል ሊኖር ይችላል ብዬ አስባለሁ። ምክንያቱም አሰልጣኙ በፓሪስ የመቆየት ፍላጎት እንደሌላቸው በርካታ ጊዜ እየገለጹ ስለሆነ ወደ እንግሊዝ ፕሪሚየር ሊግ የመምጣት ፍላጎት አላቸው። ስለዚህ ቼልሲ የሚፈልገውን ተጫዋች የሚያሟለት ከሆነ በቼልሲ ቤት ውጤታማ ሊሆን ይችላል። ቼልሲንም እሺ ብሎ ሊረከብ የሚችልበት እድል ይኖራል ብዬ አስባለሁ። ሌላው ኡናይ ኤምሪም የሚሉ ዘገባዎች እየወጡ ይገኛሉ። የአስቶን ቪላው አሰልጣኝ ማለት ነው። ነገር ግን ኡናይ ኤምሪ ምን ያህል ይቀበሉታል የሚለው ነገር አጠራጣሪ ነው። ነገር ግን ከተገለጹ ሊስቶች መካከል ኡናይ ኤምሪም እዚህ ላይ ስማቸውን ተጠቅሶ እናገኛለን። ከአሰልጣኙ ስንብት ጋር በተያያዘ አንዳንድ መረጃዎችን እያየው ነበረ። ሚካኤል አርቴታ ቼልሲን ከተረከበ በኋላ 6 አሰልጣኞች በቼልሲ ቤት ተፈራርቋል። ሚካኤል አርቴታ በአርሰናል ቤት ከተረከበ በኋላ እንግዲህ 6 አሰልጣኞች ያህል ቼልሲ ቀይሯል። ለምሳሌ ላምፓርድን ቀጥሮ አሰናብቷል። ቶማስ ቱሄልን እንደዚሁ ቀጥሮ አሰናብቷል። ፖተር እንደዚሁ አሰልጣኝ ሆኖ ተሰናብቷል። ከዛ በኋላ ሞሪሲዮ ፖቼቲኖ ቼልሲን ይዘው ተባረዋል። አሰልጣኝ ኢንዞ ማሬስካ እንደዚሁ ቼልሲን ተረክበው ተባረዋል። አሁን እንደዚሁ ሊያም ሮዚነር የመባረር እጣ ገጥሟቸዋልና ሚካኤል አርቴታ በአርሰናል ቤት ዋንጫ ባያሳኩም ነገር ግን አንደኛ ሁለተኛ በመውጣት እንደዚሁም የሚያሳዩት እንቅስቃሴ ጥሩ በመሆኑ አርሰናል ታግሷቸው እንግዲህ ለ6 እና ከዛ በላይ አመት አቆይቷቸዋል። በዚህ ጊዜያት ውስጥ ነው እንግዲህ ቼልሲ እነዚህን ሁሉ አሰልጣኞችን ማሰናበት የቻለው። ነገር ግን ቼልሲ አሰልጣኝ ባሰናበተ ቁጥር ዋንጫዎችን እንደሚያገኝ ይታወቃል። ምንም እንኳ አርቴታ አጫዋቱ ጥሩ ሆኖ እንደዚሁም ፐርፎርማንሱ መልካም ቢሆንም ለአርሰናል ይህ ነው የሚባል ዋንጫ ማስገኘት አልቻለም። በቼልሲ ቤት ግን ትልልቅ ዋንጫዎች አሰልጣኞች በተቀያየሩ ቁጥር መሳካት
ማሳካት ችሏል። ለምሳሌ ቱሄል ቼልሲን ከተረከቡ በኋላ ታላቁን የአውሮፓ ሻምፒየንስ ሊግን ማሳካት ችሏል። እንደዚሁም አሰልጣኝ ማሬስካ ቼልሲን ተረክቦ የዓለም ክለቦች ሻምፒዮን መሆን ችሏል እና በ6 ዓመታት ውስጥ ቼልሲ ሁለት ትልልቅ የሚባሉ ዋንጫዎችን ማሳካት ችሏል። አርቴታ ይህንን ማሳካት አልቻለም። ሌላው እንግዲህ የተጠቀሰ የሚገኘው ከአሰልጣኙ ስንብት ጋር በተያያዘ ቼልሲ እያወጣው ያለው የኮምፐንሴሽን ይሄ የካሳ ክፍያ ነው ለነ ላምፓርድ፣ ለነ ቱሄል፣ ለነ ፖተር፣ ለነ ፖቼቲኖ፣ ለነ ማሬስካ ከ100 ሚሊዮን ፓውንድ በላይ እንዳወጣ ነው የተገለጸ የሚገኘው። እንግዲህ አሰልጣኞቹ ቼልሲን ሲረከቡ ረጅም ኮንትራት ነው የሚሰጣቸው፣ 3 ዓመት፣ 5፣ 6 ዓመት ይሰጣቸዋል። ስለዚህ በዛ ውሉ መሰረት እንግዲህ ከዛ በፊት ቼልሲ የሚያሰናበታቸው ከሆነ ይሄን ያህል ካሳ ሊከፍል ይገባል የሚሉ አንቀጾች እዛ ላይ ይካተታሉና አብዛኞቹ ቼልሲ አሰልጣኞች ጊዜያቸው ሳይደርስ ሳይጠናቀቅ እየተሰናበቱ በመሆኑ ቼልሲ ለከፍተኛ ወጪ ተዳርጓል ማለት ነው። ስለዚህ ባለፉት 10 ዓመታት ቼልሲ ለአሰልጣኞች ስንብት የከፈለው የካሳ ክፍያ ከ100 ሚሊዮን ፓውንድ በላይ እንደሆነ ነው እንግዲህ አንዳንድ መረጃዎች እየጠቆሙ የሚገኙት። አሁን እንኳን ለዚህ ለአሰልጣኝ ሊያም ሮዚነር እስከ 24 ሚሊዮን ፓውንድ ሊከፍል ይችላል የሚሉ ዘገባዎች እየወጡ ይገኛሉ። አንዳንድ ዘገባዎች ደግሞ 4 ሚሊዮን ፓውንድ ብቻ ነው የሚከፍለው፣ ቀድሚያ የሆነ ስምምነት ነበራቸው የሚል መረጃዎች እየወጡ ይገኛሉ። ይፋዊ ዘገባ እስካሁን አልወጣም። ነገር ግን እስከ 24 ሚሊዮን ፓውንድ ለአሰልጣኝ ሊያም ሮዚነር በካሳነት ቼልሲ ይከፍላል ተብሏል ማለት ነው። እንግዲህ በቀጣይ የትኛው አሰልጣኝ ቼልሲን ይረከባል የሚለው ጉዳይ የምንመለከት ይሆናል። እሳቱ ቼልሲ በሚለው ከ23000 በላይ ከ23700 በላይ ተከታይ ባለው የፌስቡክ ፔጅ ማለት ነው የአሰልጣኝ ሊያም ሮዚነርን ስንብት በተመለከተ የቼልሲ ደጋፊዎች ሀሳብ አስተያየታቸውን ሰጥቷል። እስኪ በዋናነት ጥልቅ ሀሳብ የሰጡ የቼልሲ ደጋፊዎች በአሰልጣኝ ሊያም ሮዚነር ስንብት ዙሪያ የተሰማቸውን ሀሳብ የገለጹ የቼልሲ ደጋፊዎችን ሀሳብ ላንብብላችሁ። እንግዲህ እሳቱ ቼልሲ የሚለው የፌስቡክ ገጽ ስለ ቼልሲ መረጃዎችን በማቅረብ ትንታኔዎችን በማቅረብ የሚገኝ ብዙ ፎሎወር ያለው ብዙ የቼልሲ ደጋፊዎች የሚከተሉት ፔጅ ነው። በዚህ ፔጅ ላይ እንግዲህ ሀሳባቸውን እንዲሰጡ ጠይቄ ነበረ። በርካቶች ከ100 በላይ ኦልሞስት ወደ 200 የሚጠጋ ኮመንቶች ተሰጥቷልና እስኪ የቼልሲ ደጋፊዎች የተሰማቸውን ስሜት ምን ይመስላል የሚለውን የአንዳንዶቹን ላንብብላችሁ። ኮከብ ኮሬ ባይዴ የፌስቡክ ስሙ ነው። ወሳኝ የተባለ ሀሳብን አጋርቶናል። እስኪ እሱን ላንብብ። ሲጀመር ሮዚነር ቼልሲን የመሰለ ባለ ብዙ ታሪክና የለንደን ኩራት የሆነ ክለብ የማሰልጠን ብቃትም ልምድም አልነበረውም። ለዚህ ሁሉ ተጠያቂዎች ገንዘብ ተኮር አስተሳሰብ የተላበሱ ባለሀብቶች ናቸው። የማንም ውራጅ እየለቃቀሙ በአሰልጣኝነት እየቀጠሩ የተከበረው ክለባችንን የሚያዋርዱት እነዚህ ከገንዘብ ውጪ ማሰብ የማይችሉ ባለሀብቶች ናቸው። አሁንም በቀጣይ ጥሩ ልምድና የዋንጫ ታሪክ ያለው አሰልጣኝ ካልመጣ ጨጓራችንን እንደ አርሰናል ደጋፊዎች እየነደደ ይኖራል። በየወቅቱ ዋንጫ የለመደው የቼልሲ ቤት ያለ ዋንጫ መቆየት አይሆንለትም። ለማንኛውም ትላንት ከአዋራጅ ሽንፈታችን በኋላ እንዲህ ብዬ ነበር። የቼልሲ ባለሀብቶች ክለቡን ለሌላ አካል እስካላስረክቡ ድረስ ወይም አሰልጣኝ ሊያም ሮዚነርን እስኪያባሩት ድረስ የቼልሲ ደጋፊነቴን በገዛ ፍቃዴ አቋርጣለሁ ብዬ ነበር። አሁን በከፊልም ቢሆን ጥሩ ስሜት እየተሰማኝ ነው ሲል ኮከብ ኮሬ ባይዴ ሀሳቡን ገልጿል። ጥልቅ የሆነ ሀሳብ ነው የገለጸው። የብዙ ቼልሲ ደጋፊዎች ሀሳብ ይመስለኛል። መሐመድ ገለቶ መባረሩስ ደስ ብሎኛል። ሌላ የሱን አምሳያ አፈላልጎ ያመጡልናል እነዚህ ወፈፌ ባለቤቶች። ከሰውነት ውስጥ እጅህ ካንሰር ተጠቂ ቢሆን የእጆች ጣቶች ተራ በተራ እየተቆረጡ ጊዜያዊ እፎይታ ታገኝ ይሆናል። ግን ሙሉ ለሙሉ ለመዳን ከፈለግ የግድ ሙሉ እጅህን መቆረጥ አማራጭ የሌለው ውሳኔ ነው። የቼልሲም ችግር የአሰልጣኝ መቅጠርና ማባረር ሳይሆን የባለቤቶቹ የቢዝነስ ሞዴል መቀየር መሆን አለበት። ካልሆነ ውሃ ቅዳ ውሃ መልስ ነው የሚሆነው ሲል ሀሳቡን ገልጿል። በጣም ጥሩ ሀሳብ ያነሳ ይመስለኛል። ባንቺ ፓራማድ መልቀቅ ያለበት ባለቤቱ እንጂ አሰልጣኙ አይደለም። ይህ የአሰልጣኝ ችግር አይደለም። አሰልጣኝ ቢሆን ኖሮ ችግሩ ማሬስካ ምን አደረገን? ስለዚህ እነዚህ ባለሀብቶች ቼልሲን ሽጠው መውጣት አለባቸው ሲል ሀሳቡን ገልጿል።
በርካታ ደጋፊዎች ናቸው ሀሳባቸውን የሰዘነው። አብዛኞቹ እንኳን ደስ አለን፣ በጣም ደስ ብሎናል በመባረሩ የሚል መልእክቶች ነው በብዛት እየደረሱ የሚገኙት። ሌላው ግርማዬ ሙለታ በኢንተርፖል እንዲመጣ በግል ፈልጓለሁ ብሏል። በጣም ከመበሳጨቱ ይመስለኛል። አብዛኞቹ እንግዲህ እልል የሚል ነው። እንኳን ደስ አለን፣ ተመስገን ጌታዬ፣ አመሰግናለሁ፣ እልል ብያለሁ የሚሉ ኮመንቶች ይበዙበታል። እንዲህ ሰፊ ትንታኔ የሰጡ ደጋፊዎችን ሀሳብ ለመመልከት እየሞከርኩ ነው። ኑራሎ ቶድቦህሊ በተገኘበት ሁሉ አብዮታዊ እርምጃ ሊወሰድበት ይገባል ሲል ሀሳቡን ገልጸዋል። አብዛኞቹ የቼልሲ ደጋፊዎች በተለይ በባለቤቶቹ ነው እንግዲህ እንትን ያላቸው ተቃውሞ ያላቸው ቼልሲን በሚመጥን መልኩ ተጫዋቾችን ያስፈረሙ አይደለም፣ ለገንዘብ ብቻ ነው ቼልሲን የቀረቡት የሚሉ አብዛኞቹ የቼልሲ ደጋፊዎች ሀሳብ ነው እንግዲህ በብዛት እያነበብኩ የሚገኘው። እውነት ለመናገር ብዙዎቹ እጅግ ደስተኛ ናቸው። እስኪ ወደ ታች እያወረድኩኝ እየተመለከትኩኝ ይገኛለሁ። በጣም ደስ ብሎኛል። ከደስታዬ የተነሳ እበድ ብረር እያለኝ ነው ሲል አማን መንጊ እንደዚሁ ሀሳቡን ገልጿል። ሽብሩ የሚል የፌስቡክ ስሙ ነው። ጅል ይመጣል፣ ከዛ ጅል ይሄዳል፣ ሌላ ምን ይፈጠራል? ጠብቅ። እዛው የነበረው ከታሪካችን ፍጹም የሚጻረረውን ነገር ያስቀጥላሉ ሲል ሀሳቡን ገልጿል። እንግዲህ ዋናው እነዚህ የቼልሲ ባለቤቶች ብር ተኮር ናቸውና ስለዚህ እንደፈለገ የሚታዘዛቸውን ሌላ ደካማ አሰልጣኝ፣ ብዙ ልምድ የሌለውን አሰልጣኝ ነው የሚያመጡት የሚል መልእክት ለማስተላለፍ ይመስለኛል እንግዲህ ሀሳቡን የሰጠው። ሙሐመድ ጋዳፊ የፌስቡክ ስም ነው። እልል ብያለው፣ ቼልሲን አሁን ነው መመልከት የሚያስፈልገው ሲል ሀሳቡን ገልጿል። ደረጀ በላይ ክለቡን ከሁሉም ነገር ካባረረው በኋላ ቢባረር ምን ለውጥ ይኖረዋል ብሏል። ምክንያቱም ከብዙ ውድድሮች ቼልሲ እየተሰናበተ ስለሆነ። ጀማል ሙሄ አያ አሳዘነኝ፣ ያንን የጉራ ወሬ የውሸት ወሬ የቲ ተንፍሰው ሲል ሀሳቡን ገልጿል። በተለይ ከአርሰናልን ቀለል ያለ ልምምድ አለብን ምናምን ሲል ሀሳቡ መግለጹ ይታወቃል። ሌላው አብርሃም ጨሜ ደግ አደረጉ፣ ክለቡ እስኪወርድ ድረስ መጠበቅ ነበረባቸው ወይ ሲል ሀሳቡን ገልጿል። ኮስታ የሚል የፌስቡክ ስሙ ነው። እንዴት ደስ የሚል ዜና ነው በምሽት የሰማሁት፣ እጅግ ደስ ብሎኛል ሲል ሀሳቡን ገልጿል። አድባሩ ገላግሌ የሚተካውም በእነዚህ ሽባ ተጫዋቾች ይቸገራል ብሏል። እንግዲህ ቼልሲ ተጨማሪ ተጫዋቾችን ማስፈረም እንደሚጠበቅበት ለመግለጽ ይመስለኛል። መሳይ መርቀን እሰይ ተመስገን በጣም ደስ ብሎኛል ሲል ሀሳቡን ገልጿል። ቻው ሊያም ሮዚነር ሲል ሀሳቡን ገልጿል። እንደዚሁ ስንታየው ደሞዜ አንዳንድ ደጋፊዎች አሰልጣኙ ችግር የለበትም ይላሉ፣ ባለቤቶቹ ናቸው እንደ እያሰለፉ እየተቀጠቀጡ ያሉት ሲል ሀሳቡን ገልጿል። አሺ ዘሪሁን ተመስገን አምለኬ ብሏል። ሃይላይ ተስፋዬ ቆራርጦ ከጨረሰን በኋላ ምን ዋጋ አለው ሲል ሀሳቡን ገልጿል። ጆሲማን ፈጣሪ ሆይ ምን ይሳናሃል ይህንን ዘገምተኛ አሰልጣኝ ስላባረርክልን ብሏል። ቶም ወድገብሩ ገና ጨዋታው ሳይጀመር ጉራ የሚነፋ አሰልጣኝ ነበረ፣ እንኳንም ተባረረ ሲል ሀሳቡን ገልጿል። አህመድ ታደሰ አሊ የምራችሁ ነው፣ እኔ ያላምንም በጣም ደስ ብሎኛል ብሏል። ዳዊት ሙሉጌታ እጅግ ትክክለኛ ውሳኔ ነው የተወሰነው ብሏል። ደሳለኛ አላምራው ውሃ ሲቸልስብን የነበረ አሰልጣኝ ነው፣ እንኳንም ተገላገል ነው ብሏል። ያንግማን ካባረሩ አይቀር ዴላፕንም ጨምረው ቢያባረሩልን ሲል ሀሳቡን ገልጿል። እንግዲህ የቼልሲ ተጫዋቾች ይሄ ጥሩ ያልሆኑ የቼልሲ ተጫዋቾች አሁን የክረምቱ የዝውውር መስኮት ሲከፈት አንድ ባንድ ይባረራሉ ብዬ ያስባለሁ። በምትካቸው ሌላ ልምድ ያላቸው ውጤታማ ተጫዋቾችን ወደ ስታንፎርድ ብሪጅ ያመጣሉ ተብሎ ይጠበቃል። ዘውዲ አያሌው እረፍት ነው የተሰማኝ፣ ቡድኑን እንዳይነሳ አድርጎ ነው የቀበረው ሲል ገልጿል። ፍስሐ ገብረ መርያም እንደውም በጣም ዘግይቷል፣ ከዚህ በፊት መባረር ነበረበት ሲል ሀሳቡን ገልጿል። ታሪኩ አይተነው በቼልሲ ቤት ሁሉም የሚስማማበት ስንብት ነው የተደረገው ሲል ሀሳቡን አስቀምጧል። ሻሮኪን ሻርማ አሰልጣኝ ማባረር ብቻ ምን ይጠቅማል፣ ተጫዋቾችም ማባረር ያስፈልጋል ሲል
ሀሳቡን ገልጿልና በርካታ የቼልሲ ደጋፊዎች እንግዲህ ኮመንት ላይ ደስታቸውን ሀሳባቸውንም እንደዚሁም ስጋታቸውንም የገለጹበት ኮመንት አስፍሯልና ከ200 በላይ ናቸው። እናንተ ገብታችሁ እሳቱ ቼልሲ በሚለው የፌስቡክ ገጽ ላይ መከታተል ትችላላችሁ። እንግዲህ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ